እልል እንኳን ደስ ያላችሁ፣ እንኳን ደስ አለን። እንግዲህ አቶ ሰንበቱ ወይንም የዳግም አባት በህይወት ተገኝቷል። አቶ ሌኩንና ወይዘሮ ዝናሽን ፖሊስ ይዟቸው ወደ ጣቢያ ሲሄድ ወንጀለኛ ናችሁ ብለው ወደ ጣቢያ ሲሄድ የተጠረጠሩበትና ተገድሏል የተባለው ሰውዬ አቶ ሰንበቱ በህይወት በመገኘቱ እኔ በጣም ደስ ብሎኛል። እናንተም ደስ ይላችኋል ብዬ ተስፋ አደርጋለሁ። እውነት ለመናገር በተለይ በአቶ ለይኩን እንደምናውቃቸው መልካምና ደግ አባት፣ ሩህሩህ፣ አዛኝ፣ ለሰው ቅን ሀሳቢ ስለነበሩ በነገራችን ላይ ፈጣሪ የሚፈትነው የሚወደውን ይፈትነዋል። ሆኖም ግን በጣም ልቤ አዝኖ ነበረ። ዛሬ ደግሞ በጣም ደስ ብሎኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ በላይክ በሰብስክራይብ በሸር ትገቡ ዘንድ በትህትና ጋብዛችኋለሁ። እንኳን ደስ ያላችሁ በድጋሚ እኔ በጣም ደስ ብሎኛል ማለት ነው። ላይክ ሰብስክራይብ እያደረጋችሁ እስቲ ደስታችሁን ግለጹልኝ። በተለይ ደግሞ መልካምና ደግ አባት የነበሩት ለይኩን በገዛ ቤታቸው መጥቶ ባበሉ ባጠጡ ቤታቸው በሆነ ጊዜ እንግዲህ ማንኛውም ሰው ሚስቱ ላይ ሲያይና ሲሆን ያየውን ነገር መቋቋም እንደማይችል እርግጠኛ ነን። እናም አቶ ለይኩንን እንግዲህ አቶ ሰንበቱ ራሱ ነው መጥቶ ያሳሳታቸው። ሆኖ ሞቷል የተባለው ሰንበቱ በመጨረሻ በህይወት በመገኘቱ ከምንም በላይ እኔ በጣም ደስ ብሎኛል። አታል ድራማ መሆኑን እንኳን እያወቁኝ በቃ እውነተኛ ታሪክም ሪሊ እውነተኛ ታሪክ እንደዚህ አለ ብለን ያው አለ ኦልሬዲ ማለት ነው። ሶ በጣም ደስ ብሎኛል። ምን እንደምላችሁ አላውቅም። እናንተስ እስቲ በላይክና በኮሜንት አሳውቁ። እንግዲህ ወይዘሮ ዝናሽና አቶ ለይኩንም ፖሊስ ይዟቸው ወደ እስር ቤት ይዟቸው ሲሄድ ነው አቶ ሰንበቱ የመጣው። ከዛ በኋላ ሰንበቱና ዳጊ ሲገናኙ በጣም ዳጊና ያው ተነፋፍቆ ተጠፋፍቶ የተገኘ እናትና አባት ታውቃላችሁ ምን ያህል ስሜቱ ለመግለጽ ይከብዳል። ዳጊ በተለይ በጣም ነው አባቱን የሚወደው። አባቱ እናትም ብዙ ነገር ሆኖ እንዳሳደገው ይናገራል። እና ታባቱ ጋር ተተሳሰመ እንትን ታለ በኋላ ፖሊሱ መጣና ወይዘሮ ዝናሽ አላት። አቤት አለች። አሁን ደግሞ ተራው ያንቺ ነው። እዛ ጋር ለይኩን አለ የ80 ባል ማለት ነው። ተራው አሁን ያንቺ ነው አላት። አቶ ለይኩን አይዞሽ የኔ ውድ እኔ ዝና ያለሁት አላት። ዝናሽን አጽናናት። ዝናሽ ደንግጣለች። ምክንያቱም ቀብረነዋል ያሉት ሰው በህይወት ተነስቶ ሲመጣ አስባችሁታል። በጣም ደስ የሚልና የሚያስደነግጥ ነገር ነው። እና ዳጊና አባቱ ተቃቅፈው መላቀቃቃታቸው እና ፖሊሱ ደግሞ መተቃቅፉ ይበቃል፣ አንዴ ዝጋ ቆም ትልልኛል። በቱም እባክህ ልጄ በጣም ናፍቆኛል አለው። ፖሊሱም እባክህ ትእዛዝ ስለሆነብኝ ነው፣ አንዴ ዝጋ ትሆንልኝ ስራ ነው አለው። ወንድሜ ናልኝ ትንሿ ነኝ አለች ኤሚ። ከዚህ ዘጋ ናሆም ስልኩን ዘጋው። በእርግጠኛ ነኝ ተበሳጭቷል፣ እዛች አምራ ጋር እየሄደ ነው የሚሆነው አለች ናሆም እሳት ገርሶ እሳት ልሶ እና እሳት ገርሶ አምራን ጋር ሄደ። አምራን አገር ሰላም ብላ ቁጭ ብላ ነበር። ሄዶ በጥፊ አንድ ጊዜ ላሳትና ቆይ ለምንድን ነው እማገለኝ ወይንስ እንደ ቤተሰብህ ወንጀለኛ ላለመባል ነው አለችው። እሱም ግን ይህን ያህል ክፋትና ይህን ያህል ጭካኔ ቴን ያመጣሽው አላት። ምን ነው ፖሊስ እንኳን እኮ ለገዳይነታችሁ እውቅና ሰጥቷችኋል አለችው። እንግዲህ አምራን አሳስሬ ወንጀለኛ ናቸው ብሌ አሳስራቸዋለሁ ስትል አሁን ከስራ አላችሁ። ምን አይነት ሰይጣን ነሽ ግን አለ። እሷም ጥርሷን ነክሳ ይሄንን ንዴትና በስጭት ማየት ነበር የናፈኩት። እንደዚህ ስትናደዱና እንደዚህ ስትበሳጩ እንደዚህ ግራ ስትጋቡ ማየት ናፍቆኝ ነበር። ያንን ያማረና የደመቀ ቤት መበታተን ነበር ያማረኝ። አሁን ደግሞ ተሳክቶልኛል ትላለች። ናሆምም ድሮስ የሰይጣን ቀለቡ የሰው ውድቀት አይደለም አለ። አምራንም ገና መች ውድቃችሁ ገና መቼ መሬት ነካችሁ? አሁን እኮ አልወደቃችሁም፣ እየተንገዳገዳችሁ ነው አልራችሁ ስራ ገና እንደ እባብ በደረታችሁ ትሳባላችሁ። ገና አልወደቃችሁ። ማንኛውም አሁን የመጣሁት አንድ ትልቅ ሰርፕራይዝ እና እንደዚሁም ደግሞ ለማስጠንቀቅ ነው የመጣሁት አላት። እሷም ከሰርፕራይዙ ጀምርልኝ አለችው። ናሆ ለአንቺ እንኳን መርዶ ነው የሚሆንብሽ ይላታል። ምን ነው ዋሶችህ ተፈቱብህ እንዴ? ገሩ ገንዘብ ካለህ ጊዜም እሺ ይልሃል አይደለም የባለው ገንዘብ ስላላችሁ በገንዘብ ሊወጡ ይችላሉ ስትለው የዳግም አባት አልሞተም በህይወት አለ። አቶ ሰንበቱ
በህይወት አለ። ምን አለች? አይገርምም? ዳግም እንኳን አባቱ በህይወት መጥቶ ሲያየው እንዳንቺ አልደነገጠም አላት ናሆም። ቀልድ መሆኑ ነው አለችው። እኛ አንቺን ያህል በሰው መቀለድ አይሳካልኝም። አሁን የመጫወቻሽ ካርድ አልቆለታል። ሰውዬ ነፍስ ዘርቶ መቃብር ፈንቅሎ ተተነሳ። እኔም ተስፋ አለኝ ማለት ነው። በቃ እኔም ተስፋ አለኝ አለች አምራ። ቢዘገይ እንጂ የወረወርኩት ጠጠር እምድር አያርፍም አለችው። ናሆምም ከዚህ በኋላ በቤተሰቦች ዙሪያ ብታንዣብቢ ፈጣሪ አይለመነኝ ብሎ ተፍቶባት ዳግም አንገቱን ደፍቶ ተመልሶ ወደነ ኤሚ ቤት መጣ። ኤሚና ናሆሚ ቤት ቁጭ ብለው ነበር። ኤሚም አባዬስ አለችው። ጸጥ አለ። ናሆሚም ጋሽስ አለችው። ከትንሽ ደቂቃ በኋላ ለጊዜው አባዬም እነጋሽም ታስረዋል፣ ነገር ውስጥ ይጣራ ድረስ አለ። ምን አለች ኤሚም ተነሳችና ዳግምን መደብደብ ጀመረች። ለዚህ ሁሉ መንስኤ አንተ ነህ፣ አባዬና እማዬን ጠቁመህ ያስያዝካቸው አንተ ነህ አለች። ኤሚ ተረጋጊ አላት ዳግም። ኤሚም ተረጋጊ ይለኛል እንዴ? እናትና አባቴን ወስዶ አሳስሮ ሲያበቃ የምን ተረጋጊ ነው? አንተን ለዚህ ሁሉ ወደዚህ ቤት ተመጣ ጀምሮ የእኛ ቤት የተበጠበጠው በእናንተ ነው። አንተና አባትህ ወደ እኛ ቤት ትረግጡ ነው ቤታችን የተበጠበጠው። ደሞስ ተረጋጊ ትለኛለህ? ናሆሚም እንግዲህ አማቶቿ ስለተነኩባት እሳት ጎርሳ እሳት ልሳ ወደ አምራን ጋር ሄደች። ገጠሙ። አንድ አፍታ ተደባደቡ። መጨረሻ ላይ አሸናፊ አልነበረም። ሁለቱም ደከማቸው፣ ሁለቱም ወደቁ። አሸናፊው እከሌ ነው ሳይባል እንዲሁ ሜዳ ላይ ውድቀው ትንፋሻቸውን ከወሰዱ በኋላ ብድግ አሉ። ከዛ በኋላ ተዛዛቱ። አሁን ከኛ ቤተሰብ እጅ ስንማታንሽ ተሆንሽ አለቅሽም አምራን አለቅሽም አለቻትና አባዬ እንዴት ነህ አለ ናሆሜ። ወደ አባቱ አቶ ሌክን ጣውያ ታሰረበት ሄዶ ናሆሜና ዳግም ናቸው። ደህና ነኝ ይህኔ ልጅ ደህና ነኝ። ይልቅ ኤሚ ልጅ እንዴት ናት አሉ። እሷ በጣም ደህና ነች፣ በጣም ደህና። ስለ እኔና ስለ እናቷ ሰምታ በጣም አዝና ነው የሚሆነው። የእኔ ልጅ በበሽታዋ ላይ አዝና ነው የሚሆነው። እሷ ምንም አታስብ አባዬ፣ እኔ ያለሁላት የለ። ይልቅ አባዬ ምንድን ነው የተፈጠረው አለ። አላቅም የኔ ልጅ፣ በዚህ ሰዓት ይሄ ነው ብዬ የምነግርህ ነገር የለም አለ ዳግም። ያ የተገኘው አስከሬን የማን ነው አለ ናሆሜም። ቪዲዮውስ አለ። ጥያቄ አነባበሩ። ላይኩንም ልጆች ያለሁበት ሁኔታ አይታያችሁም እንዴ? ልጠይቁኝ ነው ልታጨናንቁኝ የመጣችሁት አሏቸው። ላይክ፣ ሰብስክራይብ፣ ሸር አድርጉ። በጣም ደስ ብሎኛል። እናንተስ?